ክርስቶስ ይቅር ማለትን ያስተማረን። በዚህ በተጠመቀበት ዕለት ዕዳችን ደመሰሰልን። ሌላው ትህትናው አንድ የሚያስተምረን ትህትናው ነው። በዚህ ዕለት ሁለት ትህትናዎችን የምናየው፣ አንደኛው ዮሐንስ ትህትና ነው፣ ሁለተኛው የራሱ የክርስቶስ ትህትና ነው። ክርስቶስ ወደ ዮሐንስ ሂዶ ባይጠመቅ፣ ዮሐንስ ወደ ክርስቶስ መጥቶ ቢያጠምቀው ነገስታት እኛን መጣችሁ ከቤታችን አጥምቁን ይሉ ነበረ። ስለዚህ ክርስቶስ ሄዶ ካህናትን እኛ ንጉስ ነን መጣችሁ አጥምቁ፣ እኛ ንጉስ ነን እኛ ንግስት ነን መጣችሁ እዚህ አጥምቁን እንዳይሉ እናንተ ንጉስ ብትሆኑ ንጉሰ ነገስት ክርስቶስ በባሪያው ሂዶ ተጠምቆ የለምን ይባላል። ይሄንን ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ አድርጎታል። በዘመኑ የነበረች አንዲት ንግስት እኔ ንግስት ስለሆንኩ ቤቴ መጣ አቁርበኝ ብላ ላከችበት። እሷ ንግስት ብትሆን ንጉስ ስጋው ደግሞ ንጉሰ ነገስት ነው ብሎ አልሄድም ብሎ ቀረ ይላል። ስለዚህ ከዚህ የተነሳ ይሄንን ለማስተማር ጌታችን ኢየሱስ ክርስቶስ በትህትናው ሂዶ ከባሪያዎች ተጠምቋል። ጎንደርም ስናይ አሁን ጭፈራ፣ ባዛር ለምሳሌ ንግድ አይፈቀድም። እውነት ለመናገር በክርስቶስ ስም ከሆነ በዓሉ መሆን ያለበት የሃይማኖት ነው። አሁን እንግዲህ ነገ እኮ ሲመዘገብ እንግዲህ ዘፈኑ ሁሉ በዩኔስኮ ተመዝግቧል ተብሏል። ዘፈኑም ተመዘገበ ማለት ጭፈራውም ተመዘገበ፣ ድልቂያው ተመዘገበ፣ ሆይሆይታው ተመዘገበ እና መዝሙር ያም ባይሆን ደግሞ በሰው በሚችለው ቋንቋ አምላኩ ለምሳሌ የገጠር እናቶች መዝሙር አያውቁ ምን ይላሉ? በህይወት ግባ በህይወት የሀገራችን ታቦት በህይወት ግባ ጌትዬ እንድበላ ፈትዬ እያሉ ይህንን ያመሰግናሉ። ማለት ሰው በችሎታው ያመሰግናል። ወፎች ለምሳሌ እንደ ያሬድ ዘምሩ አይባሉ፣ በአቅማቸው ግን ፈጣሪያቸውን ያመሰግናሉ። ስለዚህ ሰው ራስን የመግዛት ቀን ነው፣ የትህትና ቀን ነው። ቀደም እንደተባለ እንኳን አደረሱት። እንኳን አብሮ አደረሰ። እግዚአብሔር ይፍታ። አሜን አሜን። እንኳን ደህና ቆዩ። እንኳን ደህና ቆዩ። በዓል እንዴት ነው? ጥምቀት በዓል እጅግ መልካም ነው። እግዚአብሔር የተመሰገነ። አምሮቦታል ደግሞ በጣም እንደ ቸርነቱ ውበቱን እግዚአብሔር ነው የሰጠንልን። በጣም ደስ ይላል። መጋቢ ብሎ የዋድሳት አባ ገብረ ኪዳን ግርማ መነኩሴም ኖት ደግሞ እንዴት ነው ታዲያ የምንኩስና ህይወት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምንኩስና እጅግ መልካም እንደ ቸርነቱ ዞናል። መልካም ነው፣ በእውነቱ ጥሩ ነው። እንዴትስ ገቡበት? እንድገባ የሆንኩበት ምክንያት አንደኛ በሐዲሳት ጨርሼ ብሉይ ኪዳን ጀምሬ ነው የመነኮስኩት። ስለዚህ በተማርኩት መሰረት ወንጌል ህገ ምናኔ ናት። ምንኩስና ሰጠበበ ህግ መንፈሳዊ ቲኢቲ ይላል ፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 10 ላይ ምንኩስና ምንድናት ትለኝ እንደሆነ ምንኩስና ማለት መሲህ ክርስቶስ የመሰረታት ጥበብ ናት ይላል። ስለዚህ ምንኩስናን የመሰረተልን ክርስቶስ ስለሆነ እሱን መምሰል እፈልጋለሁ። አባቶች የቤቱበት መንገድ መሄድ ስለምፈልግ ስማርም ደግሞ ይበልጥ ደግሞ እሱ በህሊናዬ እየተዋሃደ ስለመጣ ወደ ምንኩስና ህይወት ገብቻለሁ ማለት ነው። እና ምንኩስና እንግዲህ ክርስቶስ ካደረጋቸው 5 ተግባራት ዋና ተግባራት አንዱ ነው። ክርስቶስ ያደረጋቸው ጥምቀት፣ ቤቶና ምንኩስና፣ ሰማዕትነት፣ ከኃጢአተኞች ጋር መቆጠር እነዚህ ናቸው። እቺ ቆቧ የምትወክለው የክርስቶስን የሾህ አክሊል ነው እንጂ ለፀሐይ መከላከያ አይደለችም። ስለዚህ የክርስቶስን የሾህ አክሊል ለማስታወስ ናት። እሱን ሰጥቶናል እና በዚያ መሰረት ይህንን ዓላማ አድርጌ ወደ ምንኩስና ፈጣሪን መድኃኔዓለም ኢየሱስ ክርስቶስን በቸርነቱ ለመከተል ወደሱ መስመር ሄጃለሁ ማለት ነው። እና እንዴት ነው አይከብድም ወይ? ምክንያቱም ከብዙ ነገሮች መገደብ ነው፣ ያው እንደ መሞት ነው አይደለም የሚቆጠረው። እንደውም ዓለም በቃኝ የሚል ትርጉምም አለውና እሱ ነገር አይከብድም ወይ? አያይዞም ደግሞ የምንኩስና ህይወት ምን ይመስላል የሚለውን ስለሱን ትንሽ ቢያጫውቱኝ ደስ ይለኛል። ተገንዞ ነው መነኩስ የሚመነኩሰው ማለት ነው። ያ የሚሆንበት ምክንያት ምንድነው ሲባል ስላንተ ሙቻለሁ ማለት ነው። ቅዱስ ጳውሎስ እኔ ለክርስቶስ የሞትኩ ነኝ፣ ዓለሙ በእኔ ዘንድ የሞተ ነው፣ እኔም በዓለም ዘንድ የሞትኩ ነኝ ብሎ እንደተናገረው ለክርስቶስ መሞት ማለት ነው። የዓለም ሙት ሆኖ የክርስቶስ ነዋሪ መሆን ማለት ነው። ስለዚህ ለክርስቶስ ማሰብ እንዲቻል ቅዱስ ጳውሎስ እንዳለው ያገባ ሰው ሚስቱን ለማስደሰት ያስባል፣ ያላገባ ሰው ግን እግዚአብሔርን ለማስደሰት ያስባል ብሎ አንደኛ ቆሮንቶስ ምዕራፍ 7 ላይ እንደተናገረ እግዚአብሔርን በሙሉ ልብ ለማሰብ የሞተ ሰው አይቆጣም። የማይቆጣ መነኮስ ሰው በዓለም አይደነቅ፣ በዓለም የማይደነቅ ነው መነኩሴ ማለት። ሌላው ደግሞ መነኩሴ ማለት የምድር መላክ ማለት ነው ይላል። መላእክት በምድር ገንዘብ አያጠራቅሙም፣ መነኮሳት በምድር ገንዘብ አይኖራቸውም፣ አያጠራቅሙም። መላእክት ነገድ ዘመድ የላቸውም፣ መነኮሳት ዘመድ የላቸውም። የመነኩሴ እግር ነው እንጂ ሀገር የለውም። እዚህ ቦታ ተወለድኩ አይልም። እዚህ ቦታ የተወለድኩ ነው ሀገሬ ሄዱ ዘመዶች እነዚህ ናቸው አይልም። ዘመዶቹ መላእክት፣ አባቱ እግዚአብሔር። ሰው ከመነኮሰ በኋላ አባቱ እግዚአብሔር
እናቱ ማርያምና ቤተክርስቲያን ዘመዶቹ መላእክትና ቅዱሳን ናቸው። ዘመድም አይቆጥርም። እናት አባቱ እንኳን ቢሞቱ ልቅሶ አይሄድም መነኩሴ ማለት ነው። ስለዚህ እንደውም አንድ መነኩሴ ሄደው ኧረ አባትህ ሞተ አሉት። እንዴ ለምን ትሰድበኛለህ? የኔ አባት አይሞትም ብሎ ተናገረ። የኔ አባት ያለው እግዚአብሔር ነው ማለት ነው። ትሰድበኛለህ እንዴ? የኔ አባት አይሞትም ያለ ከዚህ በኋላ አባት እግዚአብሔር ነው። ይሄ መጽሐፍ ቅዱስ ላይ ያለ ነው። ምን ብሎ ስለኔ እናቱን አባቱን ወንድሙን እህቱን የተወ 100 እጥፍ ይቀበላል ያለ ነው እንጂ ምንኩስና ሰው ሰራሽ ሕግ አይደለም ማለት ነው። መጀመሪያም አዳም ሲፈጠር ብቻውን የተፈጠረ እንዲያውም ጌታችን ኢየሱስ ክርስቶስ አሁን ዛሬ በጥምቀት በዓል ነው አንተ እየተጀከኛለህ። ክርስቶስ ተጠምቆ በበነጋው ምንድነው የጀመረ? ገዳም ነው ሄደ ማለት ነው። ከጋብቻ በፊት ምንኩስና ነው መጀመሪያ የተሰበከ ማለት ነው። ጾም ሲጨርስ ቃና ዘገሊላ መጥቶ ሰርግ አከበረ። 40 ቀን ጾሞ ሲጨርስ ማለት ነው። ስለዚህ ከቻላችሁ መጀመሪያ የምንኩስና ህይወት ኑሩ። ያልሆነለት ደግሞ 4ቱ ጠባያት ያልተስማሙለት አግብቶ መጽደቅ ይቻላል እና በእግዚአብሔር ቸርነት ነው የምንችለው ማለት ነው። አንተም ቅድም ምንኩስናው አይክብድም ወይ ብለህ ነበርና መጀመሪያ መነኩሴ ሊመነኩስ ገዳም ሲመጣ የአባቶችን መከራ መሸከም ትችላለህ እንዴ ይባላል። ሰው ሊመነኩስ ሲሄድ መጀመሪያ የገዳሙ ሰዎች በእግዚአብሔር ቸርነት በእናንተ ጸሎት እችለዋለሁ ነው መልሱ የሚመልሰው ማለት ነው። እኔም ላንተ የምመልሰው ይሄንን ነው ማለት ነው። ምንኩስናውን አሁንም ቻልኩት አለልም በእግዚአብሔር ቸርነት በቅዱሳንና በምእመናን በአንተም ጭምር በሌላውም ሰው ሁሉ ጸሎት እግዚአብሔር ያስፈጽመኛል ብዬ አስባለሁ ማለት ነው። ጥምቀት እንግዲህ እንደሚታወቀው በጣም ሁሉም እድሜ ላይ ያሉ ሰዎች የሚያከብሩት በዓል ነው። ሁሉም ምእመን ወጣቱም ልጁም አዋቂውም እና እርሶም ደግሞ ልጅነቱንም ወጣትነቱንም አልፈውበታልና ትዝታ አለዎት ብዬ አስባለሁ። እስኪ ትዝታዎትን ይንገሩኝ ከጥምቀት በዓል ጋር በተያያዘ። ከቤተ ክርስቲያን ቤተሰቦችም ከታቦቱ ጋር ስለማይለዩኝ የተከተልኩ ነበርም ወለው እና እንዲያውም አንድ ጊዜ የማረሳው ነገር ታቦቱ ጋር እየተከተልኩ ስለምውል ታቦቱን የተሸከሙት ሰውዬ እኔ ታቦት ይመስሉኝ ነበር እና ታቦት የሚባል እሳቸው ስለሆነ የሚመስሉኝ እሳቸውን ነው አይናቸውን የማየው ነበር ማለት ህፃን ሆኜ ነው። በጣም ኋላ ከቤተሰብም ከቤተክርስቲያንም ትምህርቱን በደንብ እስከምወስደው ድረስ የጥምቀት በዓል እንደ እምነቱ አስተምህሮ ከሆነ ብዙ ሚስጥሮች ያሉት በብዙ ስርዓት ውስጥ የሚያልፍ በዓል ነው እና ደግሞ እነዚህ ስርዓቶች ደግሞ ምሳሌ መሆን የሚችሉም ናቸው ብዬ አስባለሁና ለምሳሌ ኢየሱስ ክርስቶስ በፍጡር ወይም በፈጠረው ሰው የተጠመቀበት ዕለት ነው። ዝቅ ብሎ አምላክ ነው ግን ደግሞ ዝቅ ብሎ በሰው እጅ ተጠምቋልና ይሄንን ደግሞ ትህትናን ያሳያል ይላሉ። ልክ እንደዚሁ ሌሎችም የጥምቀት በዓል ስርዓቶች ምን የሚያስተምሩት ነገር አለ? የመጀመሪያው ክርስቶስ ለምንድነው መመላለስ ያስፈልገው የሚለው እዚሁ ላይ ይተረጎማል። ለምንድነው የሚመላለሰው ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በገሊላ ተወለደ፣ ከዛ ወደ ግብጽ ተሰዷል፣ ከዛ በናዝሬት በገሊላ እያለ ነው ያደገ። ከዛ ደግሞ ከገሊላ ወደ ዮርዳኖስ ሄደ። ሰው ማደግ አለበት። በክርስትና ኃጢአት መስራት ብቻ አይደለም የሚያስጠይቀው መልካም አለ መስራት በራሱ ያስጠይቃል። አሁን አንድ ሰው ሳይሰርቅ ሳይቀጥፍ ነፍስ ሳይገድል ሳይዘሙት ሳይቀማ ሳይጠነቁል ዝም ብሎ ቁጭ ቢል አይድንም። መልካም መስራት ነው እና አንድ ሰው ሙሉ ኃጢአተኛ የሚባለው ምንድነው? ክፋት ሲሰራ ብቻ ሳይሆን መልካም መስራትም ሲተው ነው። ስለዚህ ክርስቶስ ከገሊላ ወደ ዮርዳኖስ ከዮርዳኖስ ወደ ገሊላ ሄደ የሚባለው ከመልካም ወደ መልካምነት ተሸጋገሩ ነው። ሰው ባለበት ቆሞ መኖር የለበትም። ካምና ዘንድሮ የጨመረው ነገር የቀነሰው ኃጢአትና የጨመረው መልካም ነገር ሲኖር ሰው እየኖረ ነው ይባላል ማለት ነው። ገሊላ በጣም በእስራኤላውያን በጣም የተናቀች ቦታ ናት። በጣም ይንቁታል። አንድ ሰው በኢየሩሳሌም ሄዶ ከየት ነው የመጣ ሲባል ከገሊላ ካለ የወራዳ ሰው ዘር ተብሎ ነው የሚቆጠረው ማለት ነው። እና ክርስቶስ ከተናቀ ነገር ሊያወጣን በዘራችሁም አትመኩ፣ በኃይላችሁም አትመኩ፣ በእውቀታችሁም አትመኩ፣ በሀገራችሁም ቢሆን መመካት አያስፈልግም ለማለት ከዚህ የተነሳ ጌታችን ከገሊላ ወደ ዮርዳኖስ የሄደበት ምክንያት በዚህ ምክንያት ነው ማለት ነው። ገሊላ የሚኖር ሰው ድሃ ነው። ገሊላ የሚኖር ሰው አያውቅም። የሚያውቁ ሰዎች የሚሰበሰቡት ኢየሩሳሌም ነው። ሀብታሞች የሚኖሩት ኢየሩሳሌም ነው። በዘመድ የከበሩ ባላባቶች የሚባሉት የሚኖሩት ኢየሩሳሌም ነው። ስለዚህ ክርስቶስ በባላባትነትም በእውቀትም በዘርም አትመኩ ለማለት ከገሊላ ነው ተነስቶ የመጣው ማለት። ዮርዳኖስ ሁለት ምንጮች ናቸው ያሉት። እነዚህ ውሃዎች ታች ሄደው
ጌታችን መድኃኒታችን ኢየሱስ ክርስቶስ ከሚገናኙበት ቦታ ላይ ተጠመቀ ማለት ነው። ቃል ከአብ ተወለደ፣ ስጋ ደግሞ ከመቤታችን ተገኘ። ሁለቱ ከሚዋሃዱበት ምክንያት ቦታ ላይ የተጠመቀበት ምክንያት የተዋህዶ አምላክ መሆኑን ለማመልከት ነው። በተዋህዶ እመኑ አንድነትን ለማስተማር ነው። ሁለቱ ምንጮች የሚገናኙበት ቦታ ላይ ተጠመቀ። እሱም የተዋህዶ አምላክ ቃል ለብቻው ስጋ ለብቻው አይባልም። ክርስቶስን አንድ ክርስቶስ ስለሆነ መለያየት አይቻልም። ለምሳሌ አሁን ስለ ኢየሱስ ክርስቶስ ስናስብ ክርስቶስ ለምሳሌ አንቀላፋ እንላለን። ያንቀላፋ ስጋ ነው ወይስ መለኮት ነው ብለን ብንጠይቅ አይ መለኮት ነው ሲባል እንዴ መለኮት ያንቀላፋል እንዴ የሚል ጥያቄ ይነስም መልስ ይመጣ ማለት ነው። አይ ስጋ ነው ሲባል እንዴ ስጋ እንዴት ባህርን ይገስጻል? ስለዚህ እንግዲህ እንዴት ነው ሲባል አንድ የተዋህዶ ቃል ነው። አሁን ጥምቀቱም ላይ እናመጣዋለን። ሰርግ ተጠርቶ ሄዷል። ሰርግ የተጠራ አምላክ ወይስ ሰው? አይ ሰው ከሆነ እንዴት ውሃውን ወደ ጠጅ ለውጠው? አምላክ እንዴ አምላክ ሰርግ ይጠራል እንዴ? ስለዚህ ምን ማለት ነው እንግዲህ ሲባል በተዋህዶ አንዱ አካል ነው። አንዱ አካል እንደ ተዋህዶ እንደ ሰውነቱ ሰርግ ተጠርቶ ሄደ፣ እንደ አምላክነቱ ደግሞ ውሃውን ጠጅ ያደረገ። ስለዚህ የተዋህዶ አምላክ ነኝ። መለያየት ባለበት ክርስቶስ የለም፣ ፍቅርና አንድነት ባለበት ግን ክርስቶስ አለ። ስለዚህ ሰይጣን በዓለም ላይ ማበላሸት የሚፈልገው ሁልጊዜ ምንድነው? አንድነት። በዚህ ዓለም ላይ ሰላም የሚጠፋው ሰው ግለስ ለራሱ ብቻ ሲያስብ፣ እኔ ብቻ ብሎ ሲያስብ፣ እኛ ማለትን ሲተው በዚህ ጥፋት ይመጣል ማለት። አቡነ ዘበሰማያት ራሱ አሁን ስትጸልዩ እንዲህ ብላችሁ ጸልዩ። አባቴ ሆይ በሉኝ አይደለም ያለው፣ አባታችን ሆይ በሉኝ ነው ያለ። የአንድነት አምላክ ስለሆነ ክርስቶስ ማለትና ጥምቀቱ ላይ ያስተማረ መድኃኔዓለም ኢየሱስ ክርስቶስ ከሰው ሁሉ ጋር በሰላም የምንኖርበትን መንገድ ለማስተማር ነው ጌታችን ኢየሱስ ክርስቶስ ይሄንን ያመጣው። ዮርዳኖስ ላይ ሲጠመቅ ጌታችን ኢየሱስ ክርስቶስ ዕዳ አጥፍቶልናል። እዚያ ውስጥ ተቀብሮ የነበረ ዕዳ ነበረብን። የሰዎችን ዕዳ ማቅለል በጣም ይቅር ባይነትን ነው ያስተማረን መድኃኔዓለም ኢየሱስ ክርስቶስ ማለት ነው። ቂም በቀል ጸሎቱ ለመስተቀይም ከመዘር ዘወድቀ ማእከለ አስዋክ፣ የቂመኛ ሰው ጸሎት በሾህ መካከል እንደወደቀ ዘር ነው ይላል። በሾህ መካከል የወደቀ ዘር አያድግም፣ አያፈራም፣ ተጣሞ እዛው ይቀር። መብቀሉ ሊበቅል ይችላል። ሰውየው የጸለየ ሊመስለው ይችላል፣ የቀደሰ የጸደቀ ሊመስለው ይችላል፣ ግን አይጸድቅም። እና ክርስቶስ ይቅር ማለትን ያስተማረን በዚህ በተጠመቀበት ዕለት ዕዳችን ደመሰሰልን። ሌላው ትህትናው አንድ የሚያስተምረን ትህትናው ነው። በዚህ ዕለት ሁለት ትህትናዎች ነው የምናየው። አንደኛው ዮሐንስ ትህትና ነው፣ ሁለተኛው የራሱ የክርስቶስ ትህትና ነው። ክርስቶስ ወደ ዮሐንስ ሂዶ ባይጠመቅ፣ ዮሐንስ ወደ ክርስቶስ መጥቶ ቢያጠምቀው ነገስታት እኛን መጣችሁ ከቤታችን አጥምቁን ይሉ ነበረ። ስለዚህ ክርስቶስ ሄዶ ካህናትን እኛ ንጉስ ነን መጣችሁ አጥምቁ፣ እኛ ንጉስ ነን እኛ ንግስት ነን መጣችሁ እዚህ አጥምቁን እንዳይሉ እናንተ ንጉስ ብትሆኑ ንጉሰ ነገስት ክርስቶስ በባሪያው ሂዶ ተጠምቆ የለምን ይባላል። ይሄንን ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ አድርጎታል። በዘመኑ የነበረች አንዲት ንግስት እኔ ንግስት ስለሆንኩ ቤቴ መጣ አቁርበኝ ብላ ላከችበት። እሷ ንግስት ብትሆን ንጉስ ስጋው ደግሞ ንጉሰ ነገስት ነው ብሎ አልሄድም ብሎ ቀረ ይላል። ስለዚህ ከዚህ የተነሳ ይሄንን ለማስተማር ጌታችን ኢየሱስ ክርስቶስ በትህትናው ሂዶ ከባሪያዎች ተጠምቋል። ዮሐንስ ደግሞ ትህትናው በጣም እጅግ የሚያስደንቅ ነው። ምንድነው ያለው? የጫማውን ማሰሪያ ልፈታው የማይገባኝ ነኝ ብሎ ተናግሯል ማለት ነው። ሊቃውንቱ ምን ይሉታል? እስመ ሰዋስወ ትሕትናሁ ለብእሲ ይክል ዐርጎቶ ውስተ ሰማይ። ትህትና ለሰው ልጅ መሰላሉ ናት። መሰላሉ ሁና ወደ ላይ ታወጣዋለች፣ ትዕቢት ደግሞ ገመዱና ወደ ታች ታወርደዋለች። ስለዚህ ጫማውን ልነካ አይገባኝም ብሎ ራሴ ላይ ጫንብኛለሁ። ለእግሩ ያልተመኘውን ለምን አወጣው? ለራሱ። ስለዚህ ትህትና እግሬ የነበረውን ለራስ ታወጣለች። ሌላው ደግሞ የሃይማኖትና የባህልን የእርስ በርስ ተጽዕኖንስ እንዴት ያዩታል? በተለይ ደግሞ ቁርኝቱ ብዙዎች እንደውም መለየት እስኪያቀታቸው ድረስ ይሄ ነው ባህሉ ወይም ይሄኛው ነው ሃይማኖቱ፣ ወይ ይሄ ባህላዊ ስርዓት ነው ወይም ሃይማኖታዊ ስርዓት ነው የሚለውን ነገር መለየት እስኪያቀታቸው ድረስ ሆኗል። እና የሚያመዝነው ምኑ ነው? እንደዚህ በጣም መቆራኘታቸው በጎ ጎኑ ነው የሚያመዝነው ወይስ መልካም ያልሆነው ነገሩ ነው የሚያመዝነው? ሃይማኖታዊ ባህል ሊኖር ይችላል። ባህላዊ ሃይማኖት ግን የተከለከለ ነው። ሃይማኖትን ሰው ባህሉ ጠባዩ ማድረግ ይችላል። ኑሮው፣ ንግግሩ፣ አለባበሱ በአጠቃላይ ሃይማኖቱ ሊሆን ይችላል። ግን ባህል ግን ሃይማኖት አይደለም። ጌታችን ኢየሱስ ክርስቶስም ወቅሷቸዋል። በዚህ አይሁድን ራሱ የሰውን ወግ እየጠበቃችሁ የእግዚአብሔርን ሕግ ትጥሳላችሁ ብሎ ጠቅሷቸዋል። ሃይማኖት ማለት እግዚአብሔርን ማየት ነው። ስለዚህ በዚህ በዓል ላይ የምናስበው እግዚአብሔርን ልናይበት ነው የሚገባ። አሁን አንድ ሰው ቅዳሴ ቀርቶ ለምሳሌ ሌሊት መንፈቀ ሌሊት ቅዳሴ ይቀደሳል።
ከ6 ሰዓት እስከ 10 ሰዓት ጌታችን ኢየሱስ ክርስቶስ 10 ሰዓት ላይ ስለተጠመቀ ማለት ነው። ቅዳሴ ቀርቶ መስፈን ጽድቅ አይደለም ስለ እውነት ማለት ነው። አሁን የበዓል ዘፈን የሚባል የበዓል ዘፈን የሚባል የለም። እኔ የምናገረው የሃይማኖቱን ስለሆነ ማለት ነው። እኔ የምናገረው የሃይማኖቱን ነው። በየሚዲያው አሁን የበዓል ዘፈን ሊኖር ይችላል። እኔ ግን የሃይማኖቴን ስለሆነ መጽሐፍ የሚለው ዘፈን ያጋንንት ማህሌት ነው የሚለው። መስፈን ፈጽሞ አይቻልም። ከልክ በላይ መጠጣት ቅዱስ መቃርዮስን ሰዎች መነኮሳት ተሰብስበው እንዲህ ያሉት የበዓልን 2 3 ጽዋ ወይን እንጠጣ እንዲህ ያሉት። ከዛ ምን በመለሳቸው ሰይጣን ከሌለ ጠጡ አላቸው። የበዓልም እኮ ሰይጣን አለ አይደለም እንዴ? በሌላ ቀን ለምን ተከልከለ? ለምን የበዓለት እንጠጣለን? ስለዚህ መስከር ፈጽሞ የተከለከለ ነው በእውነቱ ማለት ነው። እና አሁን ጎንደርም ስናይ አሁን ጭፈራ፣ ባዛር ለምሳሌ ንግድ አይፈቀድም። እውነት ለመናገር በክርስቶስ ስም ከሆነ ማለት ነው። በዓሉ መሆን ያለበት የሃይማኖት ነው። አሁን እንግዲህ ነገ እኮ ሲመዘገብ እንግዲህ ዘፈኑ ሁሉ በዩኔስኮ ተመዝግቧል ተብሏል። ዘፈኑም ተመዘገበ ማለት ነው። ጭፈራውም ተመዘገበ፣ ድልቂያው ተመዘገበ፣ ሆይሆይታው ተመዘገበ እና መዝሙር ያም ባይሆን ደግሞ በሰው በሚችለው ቋንቋ አምላኩ ለምሳሌ የገጠር እናቶች መዝሙር አያውቁ ምን ግን ይላሉ? በህይወት ግባ በህይወት የሀገራችን ታቦት በህይወት ግባ ጌትዬ እንድበላ ፈትዬ እያሉ ይህንን ያመሰግናሉ ማለት ሰው በችሎታው ያመሰግናል። ወፎች ለምሳሌ እንደ ያሬድ ዘምሩ አይባሉ፣ በአቅማቸው ግን ፈጣሪያቸውን ያመሰግናሉ። ስለዚህ ሰው ራስን የመግዛት ቀን ነው፣ የትትና ቀን ነው ቅድም እንደተባለው እና ይሄን ነው እንጂ ባህል ቤተክርስቲያን ተጠግቶ እንዲወራት አይፈቀድም፣ ያስጠይቃል ሁሉ ማለት ነው። ሃይማኖት ባህልን ሊቆጣጠረው ይገባል እንጂ ባህል ሃይማኖትን ሊቆጣጠረው አይገባም። በዚህ ቀን የምንቆርብበት፣ የምንታረቅበት፣ ሰላም የምናደርግበት፣ ፍቅር የምናስብበት፣ ለድሃ የምንሰጥበት፣ ከኃጢአት ድል እንዲሁም የሚያስደንቀው እኮ የጥምቀት ዕለት ክርስቶስ ኃጢአትን ድል የነሳበት ቀን ነው። በዚህ ቀን እንዴት ሰው ኃጢአተኛ ይሆናል? በዚህ ቀን መደባደብ ፈጽሞ ማለት በግፊያ ምክንያት ሰው ይደባደባል። በሆታ በግርግርታ ምክንያት መደባደብ እና እንደዚህ አይነት ነገሮች ሁሉ አለባበሶቹ ሁሉ አሁን የትርጉም የሌላቸው የምዕራባውያን አለባበሶች ሁሉ መጥተው እየወረሩን ነው። ልክ የልደት ዕለት የገና ዛፍና የገና አባት እንደሚቀልዱብን ማለት ነው። እንደሌለው ሁሉ ጣዖት ነው ያ እንግዲህ። ልክ እንደዚህ ሁሉ ደግሞ አሁን ምን እየመጣ ነው? አለባበስ በሙሉ ነጭ እንለብሳለን። ጌታችን ኢየሱስ ክርስቶስ የተጠመቀለት ጨለማን አስወግዶልናል። ብርሃን የተጠመቀው በብርሃን ለብሶ ነው የታየው በዚህ ያለት ማለት ነው። አብ የተገለጠበት ነው። ሰማይ የተከፈተበት ነው። መንፈስ ቅዱስ ነጭ ርግብ መስሎ የተገለጠበት ነውና በዚህ ዕለት ሰው ሃይማኖታዊ ባህሉን የሚጠብቅበት ነው እንጂ ባህላዊ ሃይማኖት አድርጎ ሃይማኖቱን ሊያበላሽ አይገባምና አሁን በየቦታው ባህል ወደ ሃይማኖት ጣልቃ እየገባ ነውና መታየት ያለበት ሃይማኖትና በዚህ ቀን ማስቀደስ ታቦታት አሁን ብዙ ጊዜ ወጣቶች ከታቦት ፊት ለፊት እየሄዱ ይገረግራሉ ታቦቱ ቶሎ እንዳይገባ ማለት ነው። አዎ በተለይ ደግሞ አሁን ብዙዎች የማያስተውሉት ነገር አለ። ያው ሃይማኖቱ የሚለው ከአብዛኛው ምእመን የሚጠበቅ አለ። ዋናው እንግዲህ የጥምቀት በዓል ስርዓቱ ሽኝት ነው። ሽኝቱ ላይ ግን እምነቱ ምን ይላል፣ ሃይማኖቱ ምን ይላል፣ እንዲሁም ደግሞ እውነታውስ ያለው እንዴት ነው? ሰዎች በአግባቡ ይሸኛሉ ወይ? እሱስ ነገር በእውነት ማለት ነው። ብዙ ወጣትን እየሰከረ ሁሉ እየመጣ ከልብ መድሸሸግ የሚያይችል ስለሆነ ማለት ነው መጥቶ ታቦቱ ያለ ሰዓት እንዳይገባ ሁሉ ይገረግራሉ። ለነሱ ባህል ስላደረጉት ማለት ነው። በበዓሉ ዕለት የሚጨፍሩት ጭፈራ እንዳይጎል ማለት ነው። ይሄ ፈጽሞ የተከለከለ ነውና ታቦቱን አክብሮ በኋላ ካህናት እየመሩት ህዝቡ በኋላ ሆኖ እየተከተለ አክብሮ ወደ መንበሩ ሲመለስ እኛም ወደ ክብር ቦታ እንመለሳለን ማለት ነውና ይሄ ነው ስርዓቱ ማለት ነው። ባለኝ መረጃ መሰረት እንደ እርሱ አስተምህሮ ከሆነ ሃይማኖታዊ ስርዓቶች በእምነቱ ዘንድ ማለት ነው ካላቸው የሃይማኖታዊ ስርዓትነት በተጨማሪ ለሌሎችም በጎ ነገሮች ጠቀሜታ አላቸው ብለው ያስባሉና እሱን እስኪ ቢያነሱልኝና ቢያወሩኝ ደስ ይለኛል። ስርዓተ ቤተ ክርስቲያን በሙሉ ለስጋም ለነፍስም ጤና ነው የሚሆኑት በእውነቱ ማለት ነው። ለምሳሌ አሁን አንዱን ብናነሳ ጾም ስርዓት ነው። ማንም ክርስቲያን እንዲጾም ስርዓት አለው ማለት ነው። ጾም ግን በራሱ ምን ይሆናል? ጤና ነው በእውነቱ ማለት ነው። እንግዲህ በሕክምናውም የሐኪሞችም እንደሚሉት አንድ ሰው የሚጾም ሰው ለካንሰር በሽታ የመጠቃት እድሉም ጠባብ ነው ይላሉ ሐኪሞችም ራሳቸው ማለት ነው። ከምግብ የተወሰነ ሰዓት እየቆየ የሚበላ ሰው እነሱ ለመንፈሳዊነት አይደለም ያሉት ማለት ነው። በራሱ ሳይንሳዊ የሆነውን ነገር ነው። ግን ጾም ፈውስ ነው፣ ጤንነትን ይሰጣል። ሌላው ቀርቶ
ሰው አይምሮ አሁን ተማሪዎች ነቅተው እንዲያጠኑ ጾም ያስፈልጋቸዋል። እንደውም ምን ይባላል ሆድ መርከብ ነው ይላል ዮሐንስ አፈወርቅ። ለምሳሌ መርከብን ያለ ልክ ብትጭናት ምን ትሆናለች? መስጠሟ ነው፣ ያለ ልክ በመሸመከሟ ምክንያት ማለት ነው። ሰው ሆዱ ያለ ልክ በሞላ መጠን አይምሮ ይዘጋል፣ የተሳለ ጭንቅላት አይኖረውም ማለት ነው። ነገሮችን ፈጥሮ መረዳት ቢመክሩበትም አይገባውም፣ ቢመክሩትም አይገባውም ማለት ነው። እንደውም የሚያስደንቀው ሰው የመርሳት ችግር አለበት አይደል? መፍትሄውንም የመርሳት ችግር ነው የሚኖረው። እንደውም ለአንድ አባት ሄዶ አንድ ሰው ሄዶ የመርሳት ችግር አለብኝ ምን ላድርግ ሲላቸው መፍትሄውንም ብነግርህ ትረሳዋለህ ብለው ነግረውታል ማለት ነው። ስለዚህ ምንድነው ሰው የማስታወስ ችሎታው የሚጨምረው ከምግብ ሲቀንስ ነው ማለት ነው። እንደውም ቅዱስ ጎርጎርዮስ የሚባለው ሰው ሲተኛ ብዙ ጊዜ የምግብ ሽርሽሪት ይካሄዳል ይላል። እንግዲህ ሰው ሲተኛ የምግብ ሽርሽሪት ይካሄዳል። ሰው በሚተኛ ጊዜ ጨጓራው ምግቡን ይፈጨዋል ማለት ነው። ስለዚህ ጨጓራው ምግቡን ሲፈጭ ሰውየው መንቃት አይችልም። ሰው አምሽቶ ሲበላ ቶሎ መንቃት የማይችልበት ምክንያት ለምንድን ነው? ምን ይሆናል? ተመልከት፣ ህዋሳቱ ወይም አይምሮ ምግቡን መፍጨት አንድ ስራ ይሆንበታል፣ ሰውየው ማንቃት አንድ ስራ ይሆንበታል። ስለዚህ ሰውየው መንቃት አይችልም ማለት ነው። ሰው እንቅልፋም ከሆነ ደግሞ ሰሎሞን ምን ይላል? የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል። ሰው ድሃ ይሆናል ማለት ነው። በአግባቡ ተግቶ መስራት አይቻለውም ማለት ነው። ሰው የእግዚአብሔር መሆን ሲጀምር ምንድነው የሚሆነው? ፍጥረትን ሁሉ ነው መውደድ የሚጀምረው ማለት ነው። ሰውን ፍቅር ያድጋል። መጀመሪያ ማንን ይወዳል? ሰው ራሱን። ራስ ወዳድነት ስል ራስን መውደድ ወይም ሰልፊሽ የሚባለውን አይደለም እያልኩ ያለው ዓለም የሚለውን አይደለም። አሁን በዚህ ዓለም ላይ የኔ ከዚህ እይታ የተገለበጠ ነው። ሰው በዚህ ዘመን ራስ ወዳዱ ነዋል ይባላል አይደል? እኔ ግን ራሱን ይጠላል ነው የምለው። ሰው ራሱን ወደደ የሚለው እኔ ራሱን የሚጠቅም ስራ ሲሰራ ነው። ራሱን የሚያጠፋ ሰው ምንድነው? ራሱን የሚጠላ ሰው ነው ይሄ ሰው ማለት። ስለዚህ ራስህን ከወደድክ ለራስህ የሚጠቅምህን ነገር ማድረግ አለብህ ማለት ነው። ሰው ራሱን አይወድም። ስለዚህ ራሱን ይወዳል፣ ከዚያ ቤተሰቡን ይወዳል። ማንም ቤተሰቡን ቢጠላ ነፍሰ ገዳይ ነው ይላል ቅዱስ ጳውሎስ። ከዚያ ምን ይሆናል ማለት ነው? ሰውን ሁሉ ይወዳል። ከዚያ ማንን ይወዳል? እንስሳትን ይወዳል ማለት ነው። አራዊትን ይወዳል። አሁን አቡነ ገብረ መንፈስ ቅዱስ ከዚያ መሬትን ይወዳል ሰው። አቡነ ገብረ መንፈስ ቅዱስ ሲቆሙ የቆሙበት ቦታ ላይ ዝናብ አይጥልም፣ መላእክት ስለሚጋርዷቸው ማለት ነው። ከዛ መሬትን በኃጢአት ያስጠማዋት ብለው ሸሻ ብለው ይቆሙላታል። ከዛ ያቺ መሬት በተራዋ ትጠጣለች። ለመሬት ያዝናሉ ሰዎች ማለት ከፍጥረታት ሁሉ መስማማትን ይሰጣል ማለት ነው። እና ቤተክርስቲያን የምታዘው ስርዓት ሁሉ ከፍጥረት ጋር ሁሉ የሚያስማማ ነው እና ከፍጥረታዊ ጋር መስተጋብርን ሁሉ የሚያመጣው ስርዓትን መጠበቅ ነው። አሁን ሰው ሲጾም አሁን ምንድነው የሚሆነው? ሰውነቱ በአግባቡ ያለ መጠን ለምሳሌ ከፍተኛ የስብ ክምችት አይኖርበትም ሰው ያለ መጠን ካልበላ ማለት ነው። እና አሁን ለምሳሌ ሰው መጾም ባለበት ሰዓት ይጾማል፣ መብላት ባለበት ሰዓት ይበላል። ነገር ግን መጾም ባለበት ጭምር ሁሉ የሚበላ ከሆነ መብላት ባለበት ጊዜ ይታገላል ማለት ነው። ለምሳሌ ሰው ምንድነው የሚሆነው? አሁን ሰዎች ጾሙ ሲባሉ እምቢ ይላሉ። ከዚያ በኋላ ለኮሌስትሮል እየተጋለጡ አይደለም። ብዙ ሰው የሚሮጠው ኮሌስትሮልም ለማጥፋት ጭምር ነው የሚሮጠው። ጧት ሁሉ ይሮጣል ሰው ተነስቶ ማለት ነው። አሁን ስለዚህ ምንድነው ጧት ስገዱ ብላ ነበር ቤተክርስቲያን። ቢሰግድ ኑሮ ያንን በሰውነቱ ያለውን የስብ ክምችት ለማቃጠል መከራውን አያይም ነበር ማለት ነው። አንድ ክርስቲያን በቀን 41 ስግደት እንዲሰግድ ታዟል ለምሳሌ ማለት ነው። ይሄን 41 ስግደት 12 አቡነ ዘበሰማያትና 41 ይሰግዳል ማንኛውም ሰው በዓል ካልሆነ ማለት ነው። 365 ቀን ይሄንን ሲጸልይ ምን ያገኛል ይሄ ሰው ማለት ነው? ይሄንን በሚያደርግበት ሲሰግድ ጊዜ ከፍተኛ የስብ ክምችት አይኖርበትም ማለት ነው። ስለዚህ በስተርጅና ሰውየው ጎብጦ አርጅቶ በዚህ ሆዱ ገፍቶ መከራውን ያለ ጊዜው ውጣ ወረድ ስፖርት በመስራት አይሰቃይም ነበር። በተመጠነ ጊዜ ምን ቢያደርግ ኑሮ ማለት ነው? ቢጾም ኑሮ ማለት ነው። እና ጾም ከዚህ ሁሉ ነገር የሚጠብቀን ነውና መብላት ባለብን ሰዓት ብንበላ ለሌሎቹ በሽታዎች ሁሉ ከመጋለጥ እንድናለን ማለት ነው። እና መብላት እየፈለጉም አይበሉም መጨረሻ ላይ መብላት እየፈለጉ ለምሳሌ አሁን ሰው ስጋ አትብላ ይባላል፣ ይሄንን አትብላ ይባላል። ተዘግቶ የማይፈልገውን የደሃ ምግብ መጨረሻ ላይ ይበላል ማለት ነው። የማይገባውን በመብላቱ በጾም ጊዜ ስጋ በመብላቱ በፍስክ ጊዜ ስጋ እንዳይበላ ይዘጋል ማለት ነው። እና ከበሽታ የሚከላከለን ሁሉ ጾም ገደብ መኖር አለበት የሚልም እይታ አሉት። ገደብ ያለው ደስታ፣ ገደብ ያለው ሐዘን፣ እንዲሁም ደግሞ ቶሎ መቆጣትና ቶሎ መደሰት የሚለው ነገር ላይ ገደብ መኖር አለበት ይላሉ። ጉዳት አለው ማለት ነው።
ይሄ ጉዳቱ ምንድነው? እንግዲህ በዓለም ላይ 3 አይነት ሰዎች ነው ያሉት። 3 አይነት ሰዎች ምንድነው? ስሜታዊ ሰዎች አሉ፣ ዕውቀታዊ ሰዎች አሉ፣ መንፈሳዊ ሰዎች አሉ ማለት ነው። 3 ነው ያሉት በዓለም ላይ። ስለዚህ ምንድነው ከዚያ ሰዎች የመጀመሪያዎቹ ደካማ ሰዎች የሚባሉት ስሜት የሚመራቸው ሰዎች ናቸው። ለምሳሌ ያገባሉ። ለምንድነው የሚያገቡት ሲባል ደስ ስላለች ነው ያገባዋት፣ ደስ ስላለኝ ነው ያገባዋት ይላል። ለምንድነው የሚፋቱ ሲባል ስለጠላዋት። ስሜት ነው ይሄ ማለት ዕውቀት አይደለም። ይሄ ማለት ለምን እንደሚያደርገው በቂ ዕውቀት የለውም ማለት ነው። ስለዚህ ለምን እንደሚያደርጉ ሳያውቁ የሚገሉ ሰዎች አሉ፣ ምንም ሳይገባቸው ወይም ሰው ነግሯቸው ሊሆን ይችላል። ስለዚህ እያንዳንዱ ለምን ምንድነው መጽሐፍ የሚለው የዋህ ብእሲ ፍጡነ ያአምኖ ፍጡነ ይክድ፣ ሞኝ ሰው ፈጥኖ ያምናል ፈጥኖ ይክዳል ይላል። በስሜት ዝም ብሎ ያምናል፣ በስሜት ይክዳል ማለት ነው። ስለዚህ ስሜት የሚያስተዳድራቸው አሁን ስሜታዊ ነው አብዛኛውም። ይሄ በክርስቲያንም አለ። በስሜት ጥምቀት ይመጣል፣ በስሜት እልል ይላል፣ በስሜት ያጨበጭባል። ለምን እንደሚያደርገው ሁሉ አያውቅም በእውነቱ ማለት ነው። እና በቀላሉ ይክዳል። ከዚያ በኋላ ለምንድነው የካድከው ሲባል ቤተክርስቲያኒቱ ዝም ብላ እልልታ ነው እንጂ ወንጌል አታስተምርም ይላል። እሱ ነው ያልተማረ እንጂ ቤተክርስቲያን ሳታስተምር ቀርታ አይደል። እሱ በስሜት ነው የሚመጣው፣ በስሜት ነው የሚጸልየው፣ በስሜት ነው የሚያጨበጭበው፣ በስሜት ነው እልል የሚለው እንጂ ቤተክርስቲያኒቱ ትርጉም የሌለው እልልታ ስላላት አይደለም። እሱ ወደ ዕውቀቱ ስላል ነው እንጂ ያልደረሰ ዕውቀት የሌለ ሆኖ ግን አይደለም። እና ስሜት ሲመራው ሰው ከዚያ በኋላ ምንድነው በስሜት ይቆጣል። እውነት በቁጣ ከተነገረ ውሸት ነው። እውነት በፍቅር ሲነገር ነው እውነት የሚሆነው ማለት ነው። ሰው የምንናገርበትን ጊዜ፣ የምንናገርበትን ቦታ፣ የምንናገርበትን ምክንያት ማወቅ አለብን። እና ባጭሩ ስሜትን የሚያስተዳድረው ስሜትን የሚያስተዳድርበት ዕውቀት ነው። ቶሎ ደስ የሚለን ለምን እንደምንደሰት ስለማይገባን ነው። ለምን ደሰት ስለማይገባን ቶሎ ደስ ይለናል። ለምን እንደተከፋን ስለማናውቅ ደግሞ ቶሎ እንከፋለን ማለት ነው። ስሜታውያን ስለሆነ ነው። ከስሜት የተነሳሁት ከዚያ የተነሳ ነው። የሚገርመው 5 የስሜት ሕዋሳት ይላል ሳይንስ ማለት ነው። ቤተክርስቲያን ግን 10 የስሜት ሕዋሳት አሉ ነው የምትለው። 5 የስጋ 5 የነፍስ አሉ ማለት ነው። ስለዚህ ከ5ቱ ውስጥ አንዱ ምንድነው? የነፍስ ከ5ቱ የስሜት ሕዋሳት የነፍስ የስሜት ሕዋሳት አንዱ ምንድነው? ዕውቀት ነው። ዕውቀትን ስሜት ሲቆጣጠረው ምን ይሆናል? ከዚያ በኋላ ሰውየው ሳያስብ ይናገራል፣ ተናግሮም አያስብም። ሳያስብ ይቆጣል፣ ሳያስብ ደስ ይላል። ከዚያ የቀበሮ ደስታ ይሆናል ማለት ነው። ቀበሮ ጣዝማ ማር ትወዳለች እና የቀበሮ ደስታ ይባላል በገበሬው። ግን ለምን እንደሆነ ሰው አያውቀውም። እኛ ግን በቤተክርስቲያናችን በትርጓሜ ቤት ሐዲሳት ስማር ነው የተማርኩት። መቅድመ ወንጌል ላይ ያለ የእንስሳት ጠባይ በሐዲሳት ትምህርት ቤት እንማራለን በእውነቱ ማለት ነው። ግን የእንስሳት ሕክምና ተምረን አይደለም። ሳይንሱ ከኛ ወስዷል፣ ውለታችን ስለሚረሳ ነው እንጂ። ጣዝማውን እንዳገኘችው መዝለል ትጀምራለች፣ እየዞረች ማለት ነው። ደስ ብሏት ኧረ ጣዝማ አገኘው እያለች መዝለል ትጀምራለች። ተመልሳ ስትመጣ ጉድጓዱ ይጠፋታል። በጣም ጠባብ ስለሆነች ጉድጓዷ እና የቀበሮ ደስታ የሚባለው ከደስታው ከጥቂት ሰዓት በኋላ የማይገኝ ደስታ ማለት ነው። መሰረት የሌለው ደስታ እንደሰታለን። ለምን? ዕውቀት ስለማይመራል። ቅድም እንዳልኩ ስሜትን ዕውቀት ሲመራው፣ ዕውቀትን መንፈሳዊነት ሲመራው ሰው ፍጹም ደስታ ይኖረዋል። ስሜትን በዕውቀት ማስተዳደር መግራት መቻል። ዕውቀት ደግሞ ዝም ብሎ ዕውቀት ቢሆን ደግሞ ዕውቀት በራሱ ደግሞ አይቀድስም፣ ፈሪሃ እግዚአብሔር ሲጨመርበት ማለት ነው። ስለዚህ ስሜታችን በዕውቀት ማስተዳደር አለብን፣ ማወቅ አለብን። በመንፈስም ሆነ በስጋ ዓለምን የሚበጠብጧት የማያውቁ ሰዎች ናቸው። በስሜት ይሾማል ሰው፣ በስሜት ይሽራል፣ በስሜት ይደግፋል፣ በስሜት ይነቅፋል፣ በስሜት ይናገራል፣ በስሜትም ይቆጣል። አሁን ለቁጣችን ምክንያት ሊኖረን ይገባል። ለምሳሌ አሁን ስንቆጣ ምን መሆን አለበት? የሰዎችን እንዳንቆጣ የሚያደርጉን ነገሮች አሉ። ዝም ብለን ፈጥነን እንዴት እገሌ እንዲህ ያደርገኛል አይባልም። ምን ማድረግ አለብን? አስተዳደጉን እናስብለታለን ሰው ማለት ነው። ለምሳሌ እንዲያው በዓለሙም እኮ ይነገራል በእውነቱ የሰውን ማንነት የሚወስኑ ነገሮች አካባቢ፣ ትምህርት፣ አስተዳደግ ወይም ልምድ የሚባሉት እነዚህ 3ቱን ሰውን ክፉም ሆነ ደግ ለመሆን ይወስኑበታል። ስለዚህ ሰውየው አስተዳደጉ ላይ ያመጣው ነገር ስለሚችል እንዴት እንዲህ ሊያደርግ ቻለ ልንለው አይገባንም። ያንን አስተምረን እስከምንቀርፍ ድረስ መታገሳለን፣ በስሜት መቆጣት። ሁለተኛ ደግሞ ምን ማድረግ አለብን? የለመደው ልማድ አለ ሰው። ያንን የለመደውን ነገር በአንድ ጊዜ ተውት አይባልም። ስለዚህ ሰው ባደገበት ነገር ሲያጠፋ በአንድ ጊዜ ልንቀየምበት አይገባንም ማለት ነው። በስሜት የምንቆጣው ከዚያ የተነሳ። ሌላ ሰው የዋለበትን አናውቅም። አሁን ለምሳሌ ሰው እርቦት ውሎ እንደመጣ 10 ሰዓት 11 ሰዓት አካባቢ ወይም ደግሞ ሰው ዕዳ እንዳለበት ተነግሮት ወይም የዛሬ ሳምንት እናስራለን ተብሎ ተነግሮት የዛን ጊዜ ቢሰድበን መቆጣት የለብንም ማለት ነው። የዋለበትን ማወቅ አለብን።
ሰው ምን አሁን አንድ ጊዜ ሐዋርያት ክርስቶስን አይሁድ የሚያሙትን አሜት በሙሉ ሰብስበው በልባቸው ያዙ። አይሁድ የሚያሙትን ማለት ነው። ይሄ እኮ ነብይ ነው፣ ይሄ እኮ መምህር ነው እያሉ ሐዋርያት ይችን በልባቸው ይዘዋል። በልባቸው እያሙት ነው። ከዛ ጌታ መጥቶ ቀጥታ ለምንድን ነው የምታሙኝ አላለ። ወሬ ሰምተው ስለሆነ መጀመሪያ ወሬያቸውን መመርመር አለበት። ስለዚህ ምን አደረገ? ሰዎች እኔን ማን እያሉኝ ነው አላቸው። ሰውን መጀመሪያ በውስጡ የያዘውን ነገር ሰምተን ነው እዚያ በኋላ መፍረድ የሚቻለው። ሰዎች ማን ይሉኛል? አይ ነቢያት እያሉ ነው፣ ሐዋርያት እያሉ ዮሐንስ ይለዋል፣ ኤርምያስ ይለዋል። ከዚያ በኋላ ይሄንን ያጠራቅሙትን ወሬ ካስወጣቸው በኋላ እናንተስ ማን ትሉኛላችሁ አላቸው ማለት ነው። እናንተም እያላችሁኝ ነው አነጋገሩ ማለት ነው። እናንተም እኮ እያላችሁኝ ነው ማለቱ ነው። ከዚያ በኋላ አይ አሉና ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ብሎ መሰከረ ማለት ነው። ቀስ በቀስ ወደ እውነት አመጣቸው ማለት ነው። ዮሐንስ ወንጌል ምዕራፍ 4 ላይ 5 ባሎች የነበራት ሴት ነበረች። ከዛ ውሃ ስጭኝ አልሰጥም አለችው። ውሃ የሚለምንሽ ማን መሆኑን ባወቅሽ አንቺ ስለሚኝ ነበር። እኔ የምሰጠውን ውሃ የሚጠጣ አይጠማም አላት። አረ እንግዲያስ ድጋሜ እንዳልቀዳ ውሃ ስጠኝ፣ ያን ውሃ ስጠኝ አንድ ጊዜ ጠጥቼ አለችው። ባልሽን ጥሪና ልስጥሽ አላት። ባል የለኝም አለች። ስንት ባል ነው የነበራት? 5። አሁን እኛ ምንድነው የምንለው? ብናውቅ ኑሮ እቺ ሴት 5 ባል እንዳላት እያወቅን የለኝም ብትል ቀጣፊ፣ 5 ባል እያለሽ የለኝም ትያለሽ እንል ነበር እኛ ብንሆን ማለት ነው። ክርስቶስ ግን ምንድነው ያለ? መልካም ብለሻል አላት። መልካም ብለሻል። አመስግኖ ነው መተቸት የሚቻለው። አመስግኖ ሰውን ሰምቶ ነው። ሰናይት ቤሊ እስመ 5 እደው ነበሩ ምስሌኪ ወዘኒ ዘሃሎ ምስሌኪ ኮነ ምተኪ። ትክክል ነሽ፣ 5 ባሎች ነበሩሽ፣ 5ቱም የሉም፣ ዛሬ ያለውም ባልሽ አይደለም ማለት። ከዚያ በኋላ መጀመሪያ አመስግኖ ከዚያ በኋላ ትክክለኛውን እውነቱን ነገራት ማለት። ከዚያ በኋላ አንተ ነብይ ነህ እንዲህ አለችው፣ ወደ እውነት አመጣት ማለት ነው። ስለዚህ ሰውን ታግሰን እንጂ ተችተን፣ ታግሰን እንጂ ተቆጥተን ወደ እውነት አናመጣውም ማለት ነው። አዎ ዝኩ እንደውም ዮሐንስ አፈወርቅ ይላል የሰውን ነገር የሚለቅም ሰው ዝንብ ነው የሚለው። በእውነት በጣም ነው የሚገርመኝ። አሁን ዝንብ ብዙ የምትውልበት ቦታ ምን አይነት ቦታ ነው? የታጠበ ቦታ ነው ወይስ ቆሻሻ ቦታ ነው? ቆሻሻ ቦታ ላይ ነው የምትውለው አይደል? ስለዚህ ምን አለ ሰው ሌባ ነው ስትል የሰው ሌብነቱ ላይ ስትውል ቆሻሻ ቦታ ላይ እየዋልክ ነው ማለት። ሰው ገሌ እኮ ጸሎተኛ ነው ስትል ንጹህ ቦታ ላይ ዋልክ ማለት። ገሌ ታጋሽ ነው፣ ገሌ ጥሩ ነው ስትል ከሰውየው ከጥሩ ቦታው ላይ እየቀሰምክ ነው ማለት ነው። አዎ ክፋቱን ስናይ ግን እንደ ዝንብ ቆሻሻ ቦታ ላይ እየሄድን ነው ማለት ነው። ለዚህ ነው ሰሎሞን የሰነፍ ልቡ በግራው ነው ያለ። የሰነፍ ልቡ በግራው ነው አለ መጽሐፈ መክብብ ምዕራፍ 10 ላይ። እንዴ መጽሐፈ ምሳሌ ይቅርታ፣ የሰነፍ ልቡ እንዴት ነው በግራው የሚሆነው? መቼም ልብ በግራ ናት ያለው፣ ሳይንስ እንደሚነግረን በግራ ናት፣ ድሮም በቀኝ አይደለችም። ታዲያ የሌሎች ልብ በየት ነው ልንል እንችላለን። መጽሐፍ ቅዱስም ብሎ አይተረጎም። ለዚያ ነው የሰነፍ ልቡ በግራው ነው ያለ። ግራውን ያስባል ነው፣ ግራን ያስባል። ልብ በነገራችን ላይ ሳይንስ ስለማያውቅ ልብ የሚላት ይችን ከረጢቷን ነው፣ ደም የምትረጨውን ነው። ግን እሱ አይደለች። የሰው ልቡ ነፍሱ ናት። ነፍስ ደግሞ ለመኖር ደም ያስፈልጋታል። ሀዳሪ በማደሪያ ስለሚጠራ ነፍስ ናት ልብ የምትባለው። ልብ ለመኖር ደም ስለሚያስፈልጋት ደም የሚኖር በዚች ከረጢት ስለሆነ በማደሪያዋ ነው ልብ የሚል ማድረግ የተሰጣት እንጂ ባዳሪያዋ ማለት ነው። ልቺ ደም የያዘችው ልብ ስለሆነች አይደለም። እና የሰው ልቡ ሲባል የሰው የደካማ ሰው ነፍስ ሁልጊዜ ትችት ብቻ ነው የሚያስበው ማለት ነው። አሁን እግዚአብሔር የሚምረን ደጉን ቆጥሮ ነው፣ መልካሙን ይባል መልካሙን ቆጥሮ ነው የሚያደርግ። ክፋታችን